በእርግጠኝነት 700 ሚሊዮን የሜሲ ደጋፊ ነው። ሊዮኔል ንጉሱ ምናልባትም ዙፋኑን ለሚያስቀጥልባት ጎል ሊሆን ይችላል። ሜሲ ወዘወዘው አርገበገበው። ሊዮኔል አንድሬስ ሜሲ ቦኖስ አይረስ አበዳ ሉሲያን ስታዲየም ተቀባበለ። ሊዮኔል አንድሬስ ሜሲ አስክዶ ወዘወዘው አርገበገበው። ሊዮኔል አንድሬስ ሜሲ ማራኪው ተጫዋች በጣፋጭ አንደበት ሲገለጽ ሰምተን እንመለስ። አንዳንድ ጊዜ ከእይታሽ ይጠፋል እና በጨዋታ ውስጥ ኢንትረስት ያጣ ፍላጎት ያጣ እስኪመስል ድረስ ወክ ያደርጋል። ኤርኔስቶ ቫልቬርዴ ቀድሞ የባርሴሎና አሰልጣኝ ሲናገሩ ስለ ሊዮኔል ሜሲ he just does walk he think የሚል አስተያየት ይሰጣሉ። ያስባል እንጂ ወክ እያደረገ እንዳይመስላችሁ ይላሉ። ይሄ በጣም የላቀ ታክቲካል ኢንተለጀንሱን የጨዋታ ንባቡን የሚያሳይ ነው። ይህንን ድምፅ ለምን እንዳስገባሁት ቪዲዮውን እያያችሁት ይገጣጠምላችኋል። እንግዲህ የሜሲን ተከታታይ ሲሪየስ ጀምረን ልናጠናቅቀው ተቃርበናል። እሱ ደግሞ ማገባደጃውን በሃትሪክ ነው የጀመረው። በዚህ ቪዲዮ ጨዋታውን እንዴት እንደቀየረው እነግራችኋለሁ። በጨዋታው የአርጀንቲና ብሔራዊ ቡድን ዳይሬክት ወይም ቀጥተኛ እግር ኳስን መጫወት ስለፈለጉ ፕላናቸው ያ ስለነበረ ተከላካዮቹ ጋር አሊያም የመሃል ተጫዋቾቹ ጋር ኳስ ብዙ ሲቆይ አትመለከቱም። እንደምታዩት ቶሎ ወደ አጥቂዎቹ ኳስ ይላክ ነበር። ነገር ግን ያ ፕላናቸው አልተሳካም ነበር። ያን በሚያደርጉ ሰዓት ኳሶች ቶሎ ይቆራረጡባቸው ነበር። ፓሶቻቸው ቶሎ ኢንተርሴፕት ይደረጉ ነበር። ታዲያ በዚህ ሁሉ መሃል አይናችሁ ሜሲ ላይ ጣል ስታደርጉት እየተራመደ ወይም ወክ እያደረገ ትመለከቱታላችሁ። ነገር ግን እሱ ወክ እያደረገ ብቻ አልነበረም፣ ጨዋታውን እያጠና ነው። ይህንን ያልሰራውን የአርጀንቲናን ፕላን እያስተዋለው ነበር እና ጨዋታው ከጀመረ ከጥቂት ደቂቆች በኋላ የችግሩ ሳይሆን የመፍትሄው አንድ አካል ለመሆን ወደኋላ እየተመለሰ ያን የሚቆራረጡ ከመሃል የሚነሱ ኳሶችን ለማስተካከል የፕሌይሜኪንግ ሚናን መወጣት እንዳለበት ገባው። ያን ለማድረግም ኳሶችን እየጠየቀ መንቀሳቀስ ጀመረ። And air conditioning, one would imagine as well in Dallas. The next two group stage matches, Austria then Jordan. When you and I arrived here a few days ago, it's much more muggy. ለምሳሌ የምትመለከቱት ምስል ላይ በምታዩት ደቂቃ ፎልስ ናይን ሆኖ እንመለከተዋለን። ከዛም ከጥቂት ሰከንዶች በኋላ ወደ ኋላ መጥቶ ያን የፕሌይሜኪንግ ሚናውን ደግሞ ሲወጣ ትመለከቱታላችሁ። ወደ ኋላ መጥቶ እንዳልኳችሁ የችግሩ ሳይሆን የመፍትሄው አካል ለመሆን ኳስ ተቀብሎ 1-2 ከማካሊስተር ጋር ተጫውቶ ለራሱ ቦታ ሲያመቻች እንመለከተዋለን። ከዛም ለራሱ ጥሩ ስፔስ ላይ በመገኘት ሀሪፍ ፓሲንግ ኦፕሽን እንዲፈጠር ያደርጋል። እዚህ ጋር ደግሞ ላውታሮና አልማዳ የአልጄሪያን ተከላካዮች አዘናግተውለት ስለነበር ኳስ እንደተቀበለ ጫና የሚያሳድርበት ተጫዋች አልነበረም። የተወሰኑ ንክኪዎችን አደረገ። በሀሪፍ ታርጌት እና በሀሪፍ ሹት ጎሏን አስቆጠረ። አሁን ቀደም ብዬ ያሰማኋችሁ የአሊስ ድምፅና የዚህ ቪዲዮ ሀሳብ በደንብ ተገጣጥሞላችኋል ብዬ አስባለሁ። ምክንያቱም የጨዋታው የመጀመሪያዎቹ ደቂቆች ላይ ሜሲ ወክ እያደረገ ነበር። ወክ እያደረገ ብቻ ግን ሳይሆን የብሔራዊ ቡድኑ ድክመት በደንብ እያጠና ነበር። ከደቂቆች በኋላ ደግሞ ለዛ ድክመታቸው የመፍትሄ አካል ሆኖ ሲገኝ ደግሞ ተመለከትን። ይቺን ጎል ጨምሮ እንግዲህ ሌሎች 2 ጎሎችን በማከል ከሚሮስላቭ ክሎዘ ጋር እኩል የሚያደርገውን የጎል ክብረ ወሰን መጋራት ችሏል። ዛሬ ዚዳን ሜሲ ሃትሪክ ሲሰራ ቁጭ ብሎ ሲመለከት አይተሃላ። የገዛ ልጁ ላይ ነበር ሃትሪኩ ሲሰራ የነበረው። ሜሲ በ19 ዓመቱ የመጀመሪያ ሃትሪኩን ሪያል ማድሪድ ላይ ነበር የሰራው። ዚዳን ገና ሪታየር እንዳደረገ ቁጭ ብሎ ያኔም ተመልክቶታል። ዛሬ ከዛ ሁላ ዓመታት በኋላ ሜሲ በ39 ዓመቱ ድጋሚ ልጁ ላይ ደግሞ ሃትሪክ እየሰራ ቁጭ አድርጎ ያሳየዋል። የግፈኛ ሰውዬ። ለማንኛውም ከዛሬ ጨዋታ የተረዳ ነው አንድ ትልቅ ነገር ማለት ነው። ላስት ታይም ኮፓ አሜሪካ ላይ ተመለከትነው ትንሽ ወረድ ያለ የሊዮኔል ሜሲ ፐርፎርማንስ እውነትም ከጉዳቱ አንጻር ያው ተጎድቶ እንደነበር ታስታውሳላችሁና ጨዋታው ለጨዋታ ከምናምን አምልጦት ነበረ። የሆነ ጌም ተቀይሮ ነበር የገባው ምናምን ኮምፎርታብል ሆኖ የተጫወታቸው ጨዋታ የለም ነበርና ከዛ አንጻር እንደሆነ እንጂ ክላሲስ ፐርማነንት የሚለውን እግዚአብሔር ላይክ እኔ ኤክስፔክት አላረኩም። ሩጫዎቹ ጭራሽ በጣም ወርደዋል። እውነቱን ለመናገር 39 ዓመቱ ነው። ሩጫዎቹን ግን የአርጀንቲና ተጫዋቾች በደንብ እየሮጡለት ነው። ዴፖል እኔ ለዴፖል ቃል የለኝም። አጠቃላይ ለአርጀንቲና ቲም ቃል የለኝም።
ሜሲ ግን ጭራሽ እንደዚህ ኤክስፔክት አላደረኩም። ላስት ኮፓ አሜሪካ ላይ ካየነው ፐርፎርማንስ አንጻር ነበርና ግን ያኔ በቃ እውነትም ለካ ከጉዳቱ አንጻር ነው እንጂ ሜሲ እንደዚህ ነው የሚጫወተው። አሜሪካ የመጣው እውነትም ለዚህ ወርልድ ካፕ ነው የሚመስለው። በቃ አየር ሁኔታውን ቀድሞ እየተላመደው ነበር ይመስለኛል። እና ጭራሽ እንደዚህ ከንጉሱ እንደዚህ ፐርፎርማንስ አልጠበቅኩም። በጣም ትችላለህ። በጣም እድለኞች ነው። አስበው ምባፔ ሁለት ጎል አገባ ብዬ እኔ ቃል አጥሮኝ ተመልክታችኋል አይደል? ምባፔ ባልወደውም የሰራሁትን ቪዲዮ አይታችኋል። ለምባፔ ማለት ነው ውጋት የቀጠነው ስጋት ምናምን ብዬ ትክክለኛ የቀጠነው ስጋት ለካ ለሊዝ ገና ሊጫወት ነበረ ማለት ሃትሪክ ሰራ ያለ አንድ ፔናልቲ። ምን አይነት ሰውዬ! ሜሲ ዓለም ዋንጫ ላይ እኔ እያለሁ ማንም አይፈነዳም እያለ ነው። በ39 ዓመቱ የዓለም ዋንጫው ቶፕ ስኮረር ሆኗል። ኦፊሻሊ ከክሎዝ ጋር እንግዲህ ተጋርቷል። 16 ጎል 1 ጎል ማግባቱ አይቀርም በዚህ ዓለም ዋንጫ። ሜሲ የሆነ አረገው ምናምን ካልክ የሆነ ነገር ያደረገዋል። ስለዚህ አሁን ማለት ነው የሜሲ ጠላቶች ማድረግ ያለባችሁ በሶሻል ሚዲያ ማለት ነው ውር ማለት ያለባችሁ እስኪ ወንድ ከሆነ ሪታየር ያርግ። ሪታየርም እኮ ማያደረገው ስለማይችል ነው እሱን የቀራችሁ። እንደዛ ካላችሁ ሪታየር ያደርጋል፣ አለዛ ጉዳችሁ ነው የሚበላው። ይሄ የሊዮኔል ሜሲ ዓለም ነው። እኛ ደግሞ በዛ ውስጥ እንኖራለን። የርገን ክሎፕ ሊዮኔል ሜሲ ካልሆንክ ትከላከላለህ ይል። አጠቃላይ የቡድንሽን ስትራክቸር በአንድ ተጫዋች ብቻ የምትወስኝለት ብቸኛ ተጫዋች ሊዮኔል ሜሲ ይመስላል። የሳውዲ አረቢያው ጨዋታ በሽንፈት ሲጀምር፣ የነ ሜክሲኮ ጨዋታ በመመራት ላይ ያለ ያችን ጎል ሲያስቆጠር፣ የ2022 ዋንጫ የሱ ዋንጫ። የስካሎኒ ቡድን አሁን ለዓለም ዋንጫው ተገማች ከሚያደርገው ነገር አንዱ ይሄ የዲፌንሲቭ ኦርጋናይዜሽን 10 ቁጥር መሆን ይችላል፣ ፎልስ ናይን መሆን ይችላል፣ አድቫንስድ የሆነ አታኪንግ ሚድፊልደር መሆን ይችላል። በእነዚህ ሁላ መመዘኛዎች ሊዮኔል ሜሲ የሌላ ፕላኔት ተጫዋች ነው ቢባል ማጋነን የሚሆን አይመስልም። በእግር ኳስ ህይወቱ በግብ 914 ግቦችን ያስቆጠረ ነው። 1000 እንደሚሞላ እንግዲህ ከክርስቲያኖ ጋር በዚህ ዓለም ዋንጫ ነው። በስተመጨረሻም ሊዮኔል ሜሲ ባለፈ ለምን እንዳለቀሰ ትክክለኛው መረጃ ወጥቷል ማለት ነው። ራሱ ተጠይቆ እንግዲህ ከእግር ኳስ ጋር የተገናኘ ጉዳይ አይደለም ያለቀስኩበት ምክንያት ብሎ መልሶ ነበረ ማለት ነው። አሁን እየተሰማ እንዳለው መረጃ ከሆነ የሊዮኔል ሜሲ አባትና እንግዲህ ማናጀሩም እንደሆነ ይታወቃል። ሆርጌ ሜሲ ወይም ጆርጅ ሜሲ ይባላል። ብቻ ጥሩ የሚባል የጤና ሁኔታ ላይ እንዳልሆነ እንግዲህ ተሰምቷል ማለት ነው። በትክክል ምን አይነት ህመም ነው፣ ምን አይነት ሁኔታ ላይ ያለው ዲቴል ምናምን መረጃ አልወጣም። ይህን የሚያውቁት ለሜሲ የቅርብ ወዳጆቹ ብቻ ነውና መረጃውም የተገኘው ከቅርብ ሰዎቹ ስላልሆነ ለኃላፊነት ሲባል እንግዲህ ይህንን አላወጡትም ማለት ነው። እና ፋብሪዚዮ ብቻ እንግዲህ ሜሲን እስከ ማልቀስ ያስደረሰው እንግዲህ በጣም መጥፎ የጤና ሁኔታ ላይ ቢሆን ነው ብዬ እኔም እገምታለሁ ማለት ነው። ቅድም ስለ ሊዮኔል ሜሲ በሰራሁት ቪዲዮ ላይ የረሳሁትን ነገር ድጋሚ መስራት ስላለብኝ ነው ተመልሼ የመጣሁት። ፓትሪክ ቬራ የኢቲቪ ስቱዲዮ ላይ ነበርና አንድ የሰጠው አስተያየት ቀልቤን ስለገዛው ለእናንተ ላጋራችሁ ስለፈለግኩኝ ነው። ኤርሊንግ ሃላንድ እና ኪሊያን ኤምባፔ ሊዮኔል ሜሲ ከመጫወቱ አስቀድመው ለየሀገራቸው 2 ጎሎችን ማስቆጠር ችለው ነበር። በዚህ ዘመን ስለ ምርጥ ተጫዋቾች እያወራን ከሆነ ቶፕ ከሚባለው የመደርደሪያው ጫፍ ላይ ከሚቀመጡ ተጫዋቾች መካከል ኤርሊንግ ብራውት ሃላንድ እና ኪሊያን ኤምባፔ ይጠቀሳሉ። ሁለቱም ለኖርዌይ እና ለፈረንሳይ 2 ጎሎችን ያስቆጠሩበትን አስደናቂ አጀማመር ነበር ያደረጉት። በእድሜያቸው ምክንያት ይሁን አሁን በወጥነት እያሳዩን ባሉት የጎል ማምረት ብቃታቸው ምክንያት ብዙ ልናወራላቸው የምንችላቸው ተጫዋቾች ናቸው። ግን ሌሊት ላይ በነበረው ጨዋታ የ38 ዓመቱ ሊዮኔል ሜሲ ሃትሪክ በመስራት ለነሱ ምላሽ ይሰጣል ብለን ግን አልጠበቅንም ነበር። አሁንም አለሁኝ የሚል ምላሽ የሰጣቸው ይመስለኛል። አሁንም ከምርጦቹ ተርታ ስለመሆኑ አሁንም እሱ ባለበት ውድድር ቀድሞ ምርጥ ነው ተብሎ የሚጠራ ተጫዋች ሊኖር እንደማይገባ ያስታወሰን ይመስለኛል። ከሃትሪኩ ባለፈ በሜዳ ላይ እንቅስቃሴ ያደርጋቸው የነበሩ እያንዳንዱ እንቅስቃሴዎች ያንን ያሳዩናል። የፈረንሳይ እያንዳንዱ እንቅስቃሴ በኪሊያን ኤምባፔ ዙሪያ ሊሆን ይችላል። ነገር ግን ኪሊያን ኤምባፔ የፈረንሳይን ቴምፖ የሚቆጣጠሩ ተጫዋች አይደለም። ኤርሊንግ ሃላንድ ለኖርዌይ ጎሎችን ሊያመርት ይችላል። ነገር ግን የኖርዌይ የልብ ምት ወይም ደግሞ እያንዳንዷን እንቅስቃሴውን የሚዘውረው አካል ሊሆን አይችልም። ለሌሎቹም ተጫዋቾች ይሄ ይሰራል። የሊዮኔል ሜሲን ነገር ለየት የሚያደርገውም ይሄ ይመስለኛል። ይመቻችሁ። እናንተ ይህ ሰውዬ ምንድን ነው የሰራው ነው የምልህ አባቴ። ወይኔ ጉዴ! እዛው ሶፋ ላይ ነው እያየሁኝ፣ እዛው ሶፋ ላይ ነው ደሽ ያልኩት። እንደተነሳው መጥቼ ልነግር ነው ገበልና ዘዝማ ትላንት ማታ የፈረንሳይን ጨዋታ አይቼ ዓለም ዋንጫ የምትበላው ቡድን ተገኝታለች ብያለሁ። በቃ የዋንጫው ቦታ ራኒት ባክ እምባፔ ጋር ደወለትና 39 ዓመት ሜሲ 22ቱን ራኒት ባክ ቀድማችሁ እንዳታገናኟቸው ብቻ። በቃ እነዚህ ሁለት ቡድኖች ማለት የዋንጫ ምናየው ፈረንሳይ ከአርጀንቲና አገን በቃ
ምን አይነት ጎሎች ነው ሰው ወርልድ ካፕ ላይ ሃትሪክ ሰውየው በቃ አሁን የባርሳ ያለውን ኤነርጂ ለአርጀንቲና ልጆት የመጣው ነው ምልገባ አይደለ 39 ዓመቱ ነው በ39 ዓመቱ ከፕራይም ኤምባፔ ወርልድ ካፕ ኤምባፔ ጋር ነው የተፎካከረና እየበለጠ ያለው ገባ ሃቨርትዝ 2 አገባ ዋው አለ ኤምባፔ 2 አገባ ዋው አለ ከዛ ሃላንድ በጣና 2 አገባ ከዛ ሜሲ 39 ዓመቱ ሆኖ 3 ማን በመጀመሪያ ጨዋታ እንነጋገር ይያላቸው ነው እንነጋገር እስቲ እናንተ ፈራዎች ወይ ጉዴ የመጀመሪያው ጎል ሶስተኛው ጎል ኢቭን ሁለተኛው ጎል ራሱ ማን ነው ፎክስ ኢን ዘ ቦክስ በቃ አይደል ኳስ ወይ ተፋል በዛ በኩል በቃ አለቀ ዳም ምን አይነት ቡድን ነው በእናት አርጀንቲና ይኸውልህ በ39 ዓመቱ ቤስት ተጫዋቻቸው ነው ቤስት ተጫዋቻቸው ብቻ ሳይሆን ከቤስት አሁን ሮድሪጎ ደ ፖል የሚባለው ተጫዋች እኮ አስፈልገው አይደለም የሜሲ ቦዲጋርድ ብቻ ነው ገባለ ሜሲ የሆነ ነገር ካረከው ዋትስአፕ ለማለት ብቻ ነው ያስገቡት እንጂ ሜዳ ላይ ያስፈልጓቸው አይደለም ገባለ በ10 ተጫዋች ምናምን የሚጮት ሜሲ እንዳለ ከቨር ስለሚያደርጉ ሳይሮጥ አረ ወይ ታያ ዛሬ ደግሞ ፖርቹጋል አለ ከዛ እንግሊዝ አለ እስቲ እነዚህ ናቸው ተቀናቃኝ የሚባሉት ማለት ነው አራት ውስጥ የሚገቡት ምናምን ነገር ብዬ ማሰባቸው ፈረንሳይና እንግሊዝ ማለት ነው ቀድመው ካላገናኟቸው በስተቀር ለዋንጫ እንደሚገናኙ በእርግጠኝነት ልንገርህ ነው ማለት በቃ በእርግጠኝነት ነው ማለት ውይ እኔ በጣም ምን እንደሚያስገርመኝ ታውቃላችሁ ይሄ አሰልጣኝ ሊዮኔል ስካሎኒ ሜሲን እንደዚህ ሊወድበት የቻለበት ምክንያት ምንድነው ሁሉም ሰው እኮ ሜሲን ይወደዋል የሱ ግን ይለያል ጋይስ በጣም ነው የሚለየው ትናንትና አትሪክ ካስቆጠረ በኋላ ተቀይሮ ሲወጣ ካያችሁት ሊዮኔል ስካሎኒ እንባ ሲተናነቀው ነበር በቃ በግድ ራሱን ሲቆጣጠር ነበር አልቻለም መጨረሻ ላይ ግን ታወቀበት በቃ እኔ ሊዮኔል ስካሎኒ እንደዚህ ሊዮኔል ሜሲን ሊወድበት የቻለበት ምክንያት ግን እስቲ የምታውቁ ሰዎች ካላችሁ ንገሩ ይሄ የአሰልጣኝ ጎት ነው እናቴ ማንም እንደ ሊዮኔል ስካሎኒ ሜሲን ሊወድ የሚችል ያለ አይመስለኝም ጭራሽ ማለት ነው እስቲ ስለ ሊዮኔል ስካሎኒ ምን ትላላችሁ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ ይመቻችሁ Lionel Messi is the greatest player of all time. If you disagree, you still haven't matured enough, man. You might call me shameless. I love Ronaldo more than Messi. I'll always do. And I'm still rooting for him. But Lionel Messi is just better than him, man. Ladies and gentlemen, this brother is pushing 40 years old, winning everything he has won already. Scoring a hat-trick and still being the best player in the world. Lionel Messi just scored a long shot like this, a tap-in like this, and another long shot, man. Every time he touches the ball, you expect something from him and he exceeds your expectations, man. He still moves the same way he did when he was 18 years old. He just dribbles, moves, passes, shoots. He is the greatest of all time. Ronaldo can also be the greatest of all time, but Messi is a greatest of all time. And for a long time, I just didn't want to accept it, man. I swear on everything. Wallahi, this is not for a clip. This is not for a clip. I genuinely mean this from the bottom of my heart, man. He just broke the record of the most goals scored in World Cup history, fam. Mbappe at the age of 27 getting praised for 2 goals tonight, right? Lionel Messi pushing 40 years old just exceeded the performance of Kylian Mbappe, exceeded the performance of Erling Haaland, man. He is the greatest of all time. It feels so good to let it out, man. Genuinely. እዚህ ጋር እንደምታዩት 16ኛው ደቂቃ ከ26 ሰከንድ አካባቢ ሊዮኔል ሜሲ እዚህ ጋር ነው ያለው ላውታሮ ማርቲኔዝ ደግሞ እዚህ ጋር ታዲያ 16ኛው ደቂቃ ከ33 ሰከንድ ላይ ሊዮኔል ሜሲ ላውታሮ የነበረበት ቦታ ላይ ተገኝቶ በአስደናቂ ሁኔታ ጎል አስቆጠረ በዚህ ቪዲዮ ስለ ሊዮ ጎሎች አናሊሲስ እንሰራለን እንደተለመደው ቪዲዮውን ስትጀምሩት ከፎሎና ኮፒ ሊንክ ጋር ይሁን የሱፐር ስፖርቱ ኮሜንታተር ልክ ሊዮኔል ሜሲ የመጀመሪያውን ጎል ሲያስቆጥር ሜሲ ጊዜን ተሻገረ ሲል አድናቆቱን ገለጸ እውነት ነው ቀጣይ ሳምንት 39 ዓመት የሚሞላው የ38 ዓመቱ ሊዮኔል ሜሲ አሁንም ቢሆን ዓለምን ማስደመሙን አላቆመም በነገራችን ላይ ይሄን ጨዋታ ጨምሮ እስካሁን የተደረጉትን ሁሉንም የዓለም ዋንጫ ጨዋታዎች መርጬ እያየሁ ያለሁት በዲኤስ ቲቪ ነው ምክንያቱም ከዚህ በፊት እንዳልኳችሁ በሀገራችን 104ቱንም ጨዋታ አንድም ሳያልፋችሁ ማየት የምትችሉት በዲኤስ ቲቪ ብቻ ነው እንደዚሁም እዚህ ቪዲዮ ላይ የተጠቀምኩት የሃይላይት ቪዲዮ ከዲኤስ ቲቪ ላይ ተወሰደ
ያው ይሄን እያልኳችሁ ያለሁት ሁሉንም ጨዋታ ማየት ፈልጋችሁ ለተቸገራችሁት ነውና ይጠቅማችኋል ብዬ አስባለሁ። እመኑኝ ሜሲ የሚሰባበራቸውን ሪከርዶች ሁሉንም አያውቃቸውም። እምልላችኋለሁ ለኢንዲቪጁዋል ሪከርድም ግድ አይሰጠውም፣ ነገር ግን አቺቭ ያደርጋቸዋል ሲል ዴፖል ተናግሯል። ሊዮኔል ሜሲ የዓለም ዋንጫ የመጀመሪያ ትሪኩን በሰራበት ጨዋታ 16ኛ ጎሉ ላይ በመድረስ ከባለ ሪከርዱ ሚሮስላቭ ክሎዝ ጋር እኩል በመሆን ይሄ ውድድር የግሉ እንደሆነ አሳይቷል። ጎሎቹን ያስቆጠረበትን መንገድ መለስ ብላችሁ ስታዩት ደግሞ ይበልጥ ትገረማላችሁ። አንድ ባንድ እናያችሁ። 16ኛው ደቂቃ ከ26 ሰከንድ ላይ ሊዮ ወደ ኋላ ዲፕ መጥቶ ኳስ እያደራጀ ነበር። ታዲያ ኩዊክ ስካን ሲያደርግ በ4-3 ዲፌንድ እያደረጉ ያሉት አልጄሪያዎች ላውታሮ የቆመበት ቦታ አካባቢ ክፍተት እንዳለ ተረዳ። ከዛም ከአሌክሲስ ማካሊስተር ጋር 1-2 ተጫውቶ ወደዛ ሊሄድ ቢያስብም አልተሳካም። ነገር ግን ሁሉም ትኩረታቸው ወደ ኳሱ ሲሆን ሊዮ ቅድም ወዳየበት ቦታ ሄደ። ከዛም ከዴፖል ኳስ ለመቀበል ራሱን አመቻቸ። ዴፖልም በአስደናቂ ላይን ብሬኪንግ ፓስ ለሜሲ ፓስ አረገለት። ሊዮኔል ሜሲም ልክ ከዚህ በፊት ማንቸስተር ሲቲ ላይ ያስቆጠራትን አይነት ጎል የዚነዲን ዚዳን ልጅ የሆነው ዚዳን ላይ ጎል አስቆጠረ። 59ኛው ደቂቃ ላይ ደግሞ ዲቡ ለሜሲ ሎንግ ፓስ አረገለት። ሜሲ ታዲያ ኮንትሮል ሲያደርገው የሆነ ፍሊክ ነገር አድርጎ ነበር። ታዲያ እንደ አጋጣሚ ሳይሆን ሆን ተብሎ የተደረገ ነው። ለምን መሰላችሁ? ኳሷ ከመውረዷ በፊት ኒኮ አንደርላፕ ራኒንግ እያደረገ ነበር። ነገር ግን የአልጄሪያው ተከላካይ ቤልጋሊ እዚህ ጋር አለ። ስለዚህ ኒኮን ነፃ ለማድረግ ሊዮ ኳሱን ወደ ቀኝ እግሩ ወሰደው፣ እናም ለኒኮ አሳለፈለት። በነገራችን ላይ በዚህ ሞመንት ቤልጋሊን ብቻ ሳይሆን ራሱ ኒኮንም ነው የሸወደው። እዚህ ጋር እንደምታዩት ኒኮ ሜሲ የምርም ኳሱን ወደ ኋላ መለሰው መስሎት አንደርላፕ ከማድረግ መለስ ሲል ይታያል። ኒኮም ኳሱን ክሮስ አደረገው። ኳሱን በተከላካዮች ተነክቶ ማካሊስተር ጋር ደረሰ። ሹትም አደረገው። በዚዳንም ሴፍ ተደረገ። ሜሲም የተመለሰውን ኳስ አስቆጠሩ። 75ኛው ደቂቃ ላይ ራሱ ሊዮኔል ሜሲ ቢልድ አፑ ላይ ተሳትፎ ይህችን አስደናቂ ጎል አስቆጠረ። በታላላቆቹ መድረክ ላይ 16ኛውን ጎል በማስቆጠር ከታላላቆቹ አጥቂዎች ሮናልዶና ገርድ ሙለር በላይ ተቀምጦ የክሎዘንም ሪከርድ አልፎ ለመሄድ በማሰብ ጨዋታውን አጠናቀቀ። አስታውሱ ገና የመጀመሪያው ጨዋታ ነው። ስለዚህ ዜር ኢዝ ሞር ቱ ካም ማለት ነው። ስለ ሜሲ ምን ሐሳብ አላችሁ? ኧረ በስመ አብ! አሁን እኮ አትሪክ ምናምን ሰራ ትላላችሁ። ጨዋታውን ያያችሁ ብቻው የምሬን ነው የምላችሁ። ኩሩ የሮናልዶ ደጋፊ ነኝ፣ ግን እውነታውን አወራለሁ። ጨዋታውን ያያችሁ ብቻው መክፈቻ ጨዋታ መሆኑ ረስቶት ነው ጀለሰን አልገባኝም። መክፈቻ ጨዋታ መሆኑን ንገሩት። መጀመሪያና ሶስተኛ ያገባ ጎል ምን አይነት ጎል ነው? ምን አይነት ጎል ነው? አብሶ የመጀመሪያ ጎል ከቦክስ ውጪ ነው። ጨዋታውን ያያችሁ ብቻው የምሬን ነው የምላችሁ። ዋው ምን አይነት ፐርፎርማንስ እንደሆነ ክርስቶስን በቃ ሲጀመር አብዷል ሰውየው በቃ